ሆነ ብለሽ ነው አይደል እንደዚህ የምታደርጊው? ምንም እኔን ለመሸወድ አትሞክሪ እሺ? ካልሆነ ምን አቶ ፊያዝ በረሃ መንገድ ላይ ወድቄ ቤት አልባ እንዳልሆነ እንደዛ ነው የምታስበው? አቶ ፊያዝ ስማ፣ አሁንም አከራያችን በጣም እያስጨነቀኝ ነው። አክስቴ ስራዋ ማውራት ብቻ ነው። እኔን ታምነኛለች፣ እኔ ደግሞ አንተን አምናለሁ። እንደዛ ነው ተብሎ የሚታሰበው። ከፍላለሁ፣ ብቻ ትንሽ ጠብቂ። ያበደርኩትን መሰብሰብ እንዳልቻልኩ ታውቂያለሽ። አዎ ያበደርከውን ግልጽ ሆነ እውነቱን ለምን አትናገርም? ሚስትን ስለምትፈራት እንደሆነ ለምን አትናገርም? ይኸውልህ ፊያዝ አክስቴ ወረኛ ነች አልኩህ እኮ። ብዙ ወንዶችን እምቢ ብዬ አንተን ጠበቅኩ፣ ግን አንተ ለገንዘብ ብለህ የኔን ልብ ሰበርከው። ፊያዝ ተሳፍራለህ። አንቺን ከማበሳጭ ራሴን ባጠፋ ይቀለኛል። ሚስቴን አልፈራትም፣ እኔ ፈጣሪን ብቻ ነው የሚፈራው። ሰሂር አንቺን ለማስደሰት ብቻ አከራይሽን አነጋግረዋለሁ እሺ? አንድ ደህና ናት? አዎ ደህና ናት። ምን ማለት ነው? ደህና ትሆናለች ማለት ነው። ሌላ ምን ማለት ይሆናል? ከጎኗ አልሆንክም አይደል? ትጠላኛለች። ያለት ማታ እየተጨቃጨቅን ነበር። ከመገልበጣችን በፊት ያለች እሱን ኢሚር መጀመሪያ እንዴት እንቃ፣ በኋላ ሁሉንም ነገር ትነግረኛለህ። ኮራይ ፈሪያ ከኔ ጋር ተመልሳለች። ፈሪያ መቼም ተለይታ አታውቅም። ኮራይ ይኸውልህ አንዴ ጋር ሂድ። ምክንያቱም ለኔ እንዴት እንደሆነ አላውቅም፣ ግን ፈሪያ ከጎኔ እንደነበረች ይሰማኝ ነበር። ለቀናት አንቺን አለማየት ከብዶኝ ነበር። እውነቴ ነው። ባደውልኝ ኖሮ መጠበቅ አቅቶኝ ነበር። ፈሪያ ይቅርታ፣ ሻይ አምጣላት። ደህና ነሽ? ችግር አለ እንዴ? ፈሪያ ቀለበትሽስ?
ለማሰቃየት መንገድ አገኘሽ። እንደማትነቂ ወራረዳለሁ። ጨዋታ ታደርጊዋለሽ። አንዴ ተነሺ። ይበቃኛል። በእኔ ልትይኝ ተነሽ። እባክሽን አንዴ የምትሰሚኝ ከሆነ ተነሽ እባክሽን። አንዴ የኔ ፍቅር ፍቅሬ ሁላችንም መተናል። እናትሽና አባትሽ ውጪ እየጠበቁሽ ነው። ሁሉም ሰው እንዲያውቅ አደርጋለሁ። እሺ ተመልሼ እመጣለሁ። ኤሜር ቶሎ እመለሳለሁ። እሺ አይዞሽ። አብቅቷል ነው የምትይኝ? በጣም አዝናለሁ። ጭራሽም አልጀመረም ነበር። በጣም ይቅርታ ግን አልችልም። ለምን ግን ፈሪያ? አንቺን የሚያስከፋ ነገር ምን አድርጌ ነው ግን? ንገሪኝና ሁለተኛ አልደግመው። ምንም አላጠፋህም እኮ። መጀመሪያውንም ይሄን ቀለበት ማድረግ አልነበረብኝም። በጣም አዝናለሁ አሊ። የተኛችው ቆንጆ ነክታለች። ደስ ብሎኛል። ሰማ እንዴ? አሁን ታያታለህ። ጃኒን አብራት ነበረች ግን ዶክተሩ እንድትሄድ አደረጋት። ማንንም ሰው ያስገቡ። አይ ወላጆቼ ሳይመጡ ወደ ታች ልመለስ። እታች ምን አለ? ፈሪያ ልጠይቃት ነው። በፊት ያወራንበት አግዳሚ ወንበር ላይ በልርዳኝ እንጂ ታች ልውረድ። ደግፈኝ። እሺ በድጋሚ በጣም አዝናለሁ። ግቢ ፈሪያ። አይ ችግር የለውም፣ ብቻዬን እሄዳለሁ። ብቻሽንማ አትሄጂም። ነይ።
ለቤተሰቦቼ እነግራቸዋለሁ አንተም ሁሉንም ነገር ለቤተሰቦቼ ነገራቸው እሺ እነግራቸዋለሁ በጣም ፈጠን ካሊል መንገዱ በዚህ ጋር አይደለም ካሊል የተሳሳተ መንገድ እየሄድክ ነው ያለው አቤት ፋሪያ የት ናት? ለምንድን ነው እስከዚህ ሰዓት ያመሸችው? ስንት ሰዓት ነበር መምጣት የነበረባት? ትምህርት አልጨረሰች ይሆናል አንተ ምን አገባ? ትምህርት አልጨረሰች ይሆን? ኻሊልን ልታገኘው ነበር እንዴ? ከኻሊል ጋር ተቀጣጥራ ነበር እንዴ? አዎ ያው ከዛ በኋላ ወደ ትምህርት ቤት ተመልሳ ይሆናል ማለት ደውልና አጣራ ያው አትደውል እሷ መጣለች ያው እዚሁ ናት ለመጨረሻ ጊዜ ነው የምነግርህ ሰማኛለህ አሁኑኑ ካላቆምክ ምን እያደረግክ ነው ኻሊል ምን እያደረግክ ነው እናንተ ስለተጨንቃ ነው የሚሆነው አታነሳም የፈጣሪ ያለህ ምንም ያህል ስራ ቢበዛበት ልጄ ስልኩን ሁሉ የሚያነሳ ነበር እስከሚያነሱ ድረስ ደውልላቸው ስንት ሰዓት ነበር የተቀጣጠሩት እኔ እንጃ ወደ 10 ሰዓት ላይ ነበር ኻሊል ሄደው ወይ አምላኬ ያንን ያህል ማርፈድ አልነበረባትም በጣም ነው የጨነቀኝ የሆነ መጥፎ ነገር ተከስቶ መሆን አለበት ኻሊል ለኔ ሳይነግረኝ የትም አይሄድም ሰርፌ እባክሽን ትንሽ ታረጋጊ ልጅሽ ምንም አይሆንም በፈጠራችሁ እባካችሁ ደውሉላትና ከኻሊል ጋር መሆኗን ጠይቋት በጣም ነው የጨነቀኝ አዲስ ዜና ካለ ደውሉና ንገሩኝ እባካችሁ እሺ ችግር የለም ጨንቆኛል አትጨነቂ በቃ እሺ ልሂድ በቃ አደራ ደውይልኝ በሉ ደህና ሁኑ አዲስ ነገር ካለ ደውሉና ንገሩኝ እሺ ሰርፌ አትጨነቂ በቃ እሺ መልካም ቀን ነው እሺ ሰላም ሁኚ ራስሽን ጠብቂ ደግሞ እሺ ደውላለሁ ወይ አምላኬ ሆይ
ቤታችን ደርሰናል ፈሪያ ፈሪያን እየጠበቅክ እንደሆነ ሲነግረኝ እየቀለደ መስሎኝ ነበር መምጣት ነበረባት አዎ ግን ደክሟት ይሆናል ትንሽ አረፍ ትበል አንተም ማረፍ አለብህ እሺ እንግባ ኢሚር እባክህ ልጄ በል ተነስ ይሄ ቤታችን ነው እሺ ግቢ ሀሊል እየለመንኩ ነው ነይ ይሄኛው ሳሎኑ ነው ሰፊ አይደለም ግን ደስ ይላል አይደል እዚህ ቤት ውስጥ የተመቸ ኑሮ እንድትኖሪ የምችለውን ሁሉ አደርጋለሁ እሺ አብረሽ ነይ ሀሊል ልቀቀኝ ተመልከች ይሄ ደግሞ መኝታ ቤታችን ነው እዚህ በጣም ደስተኛ እንሆናለን ፈሪያ ነይ ወደዚህ ደግሞ ነይ ይሄ ደግሞ የልጆቻችን ክፍል ነው የሚሆነው ሁለት ልጆች ይኖሩናል አንድ ሴት አንድ ወንድ ምናልባት አንቺ ከፈለግሽ 3 እናደርጋቸዋለን አንቺን ለምትፈልጊ ነው ሁሉም ነገር አንቺን ለምትፈልጊ ይሆናል ፈሪያ ጤነኛ አይደለም መዳኛ ያንቺ ፈሪያ ስለዚህ ልታገቢኝ አትፈልጊም አታገቢኝ ማለት ነው እንደዛ ነው አልፈልግም አንተ ላገባ አልፈልግም በጭራሽ ልታገቢኝ አትፈልጊም ሀሊል እንመለስ በቃ ወደ ቤት መሄድ እፈልጋለሁ የተፈጠረው ነገር በሁለታችን መሃል ይቀራል ቃል እገባለሁ አሁን ቤት መሄድ ነው የምፈልገው ቤት መሄድ ትፈልጊያለሽ እኔን ማግባት ግን አትፈልጊም አትሰማኝም አይገባህም እንዴ አልፈልግም አንተ ማግባት አትፈልግም አልኩ
ወጣ ብዬ ልምጣ። አባዬ አብሬህ እመጣለሁ። አይ አንተ ከእናትና ከወንድም ጋር ቆይ። እስካሁን የት ነበራችሁ ልጄ? እኛ በጣም ተጨንቀን ነበር እኮ። ቆይ ምን ሆናችኋል? ሁለተኛ እንደዚህ እንዳታደርግ እባክህን። ፖሊስ ጣቢያ ልንደውል ትንሽ ነበር የቀረን። ሀሊል ወላጆች ስላንተ ተጨንቀው ነበር። ደወልክላቸው እንዴ? ለምን አትገባ? አይ አልገባም አጎቴ ሪዛ፣ ልሄድ ነው። እኛ ፈሪያና እኔ አስበንበት ነበርና ጋብቻውን ትተነዋል። ምን ማለታችሁ ነው? ያው ተነጋገርንበትና ሀሳባችንን ቀየርን። ሀሊል ገብታ አረፍ በልና አንድ ላይ እንወያይበት እስኪ። ምንም የምንወያየው ነገር የለም። ይቅር ብቻ በሉኝ። ከኦማር ጋር ሄደ እቃውን አድረስ። ዛራ። አቤት። እዚህ ሁኚ። ተኝታ ይሆናል። ለተወሰኑ ቀናት እዚህ ካንተ ጋር ቆይታ ነበር። ያኔ አላስታውቃል። ፈሪሃን እየጠበቅ መሆኑ ነው? አዎ ትንሽ። ሁሌም እዚህ ነበረች አይደል? እስከሚገባኝ ድረስ ላንተ በጣም ትጨነቃለች። ትንሽ አረፍ ትበል። እማዬ አንቺን በጣም ደክሞሻል። ፊትሽ ገርጥቷል። ደህና ነኝ። አሁን ሄጄ አርፋለሁ። ካንጋ ደውላለሁ። እሺ አይዞክ። አይዞህ ልጄ። ሳታዋሽኝ እውነቱን ንገሪኝ ዛህራ። ስለዚህ ነገር ታውቂ ነበር አይደለ? እኔ ሪዛ ምን እያልከኝ ያለኸው? ምንም አልገባኝም። መለያየት የወሰኑት እኮ እነሱ ናቸው። ታዲያ እኔ ይሄንን እንዴት ላውቅ እችላለሁ? ሪዛ እንዴት አውቃለሁ? አሁን ምን ሊሆን ነው? ሁኔታው መጀመሪያ የሚገመት አልነበረም። ማንም ሰው እንደዚህ በቀላሉ ያሰረውን ቀለበት መተው አይችልም። ዮኑስን አናግረዋለሁ። በፈጠረህ ሪዛ አሁን የት ልትሄድ ነው? እባክህን እስኪ ተው። አንቺም እዚህ ቁጭ ብለሽ ከምትታዘቢ ፈሪያን አናግራትና ችግሩ ምን እንደሆነ ወቂ። ሪዛ እባክህን ቁጭ በልና እናውራ። በፈጠረህ ቁጭ በልና እናግረኝ እስኪ። እነሱ አንድ ወስነዋል። ልክ እነሱ እንደሚያኖሩን ይመስል ሄደህ ልትለምናቸው ነው እንዴ? ምን እያረክን ያለኸው? አየህ፣ በእንደዚህ አይነት ጊዜ ላይ ወላጆች ጣልቃ መግባት የለባቸውም። ሁሌም የሚያሳዝን መጨረሻ ነው የሚኖረው። ሀሊልን እንድታገባ እኛ ነን ያስገደድናት። እሷ ለመቃወም ፈርታ ነው። እናም የፈቀደች መስላ ነበር። በቃ እነሱ ተነጋግረው ለመለያየት የወሰኑት
እኛችን ላይ ያለውን ነገር ሀሊል መመልከት ስለቻለ ነው። ሪዛ የትሄድክ ነው? ሪዛ በፈጠረ እባክህን ሄደ ዩኑስን አታናግረው። አልሄድም። ወጣ ብዬ አየር መቀበል ፈልጌ ነው። እሺ በል እንዳታመሽ ቶሎ ና። እያስወገድኩት ተገላገልኩ። ቀለበቱን አስቀርተሻል። ግን መች ነው ውሸትሽን የምታቆሚው? እሺ ጮኝነትሽን ሰረዝሽ፣ ከዛስ በሚቀጥለው ምን ልታደርጊ ነው? ወደ ኤሚር ልትሄጂ ነው? እንደዛ ነው የምታረጊው? ከዛ ሁለተኛ ማንነትሽን ሲያውቅ ምንድን ነው የሚፈጠረው? እሱን በደንብ አስቢበት ፈሪሃ። ፈሪሃ የተሰጠሽን ወርቅና ስጦታ የሞላውን ቦርሳ አምጪ። ዛራ በሩን ክፈቺው እንጂ። እሺ ከፍታለሁ። እሺ እንኳን ደህና መጣሽ ተርፌ። እንደማይሆን ገምቼ ነበር። ይሄ ነገር እንደማይሆን አውቄው ነበር እኮ። እባክሽን ተረጋጊ እና አረፍ በይ። ውሃ ነገር ትፈልጊያለሽ? አንቺ በተፈጠረው ነገር እየቀለድሽ ነው። ከእናንተ ሰዎች ምንም ነገር አልፈልግም። ፈሪሃ ነገሩ አናደውኝ ነው እንጂ በመለያየታቸው አልተናደድኩም። እሺ በፊትም ደስ አላለኝም ነበር። ፈሪሃ አንቺ ፔንጣዮንሽ ልጅ ምን የመሰለ ልጄን ተጫወትሽበት። ታሳፍሪያለሽ። ማፈሪያ ነሽ። ለምንድን ነው እንደዚህ የምታወሪው ተርፌ? ልጆቹ ራሳቸው ወስነው ተለያይተዋል። ምንም ማድረግ አንችልም በቃ። ኧረ እባክሽ ታዲያ ለምንድን ነው ልጄ በጣም ያዘነው? ታዲያ ልጄ ልውቀስ? አንድ ቃል ለመተንፈስ ለምን አቃተው? በፍጠኝ ቦርሳውን መልሽላት። ይቅርታ እኔ አልቻልኩም። ሁለታችንም አውርተን ለመለያየት ወስነናል። አልቻልኩም። ምኑን ነው የማትችይው? ታሳፍሪያለሽ። ሁላችሁም ታሳፍራላችሁ። ሰሪፍ የት ነበርሽ? ሳጣሽ ጊዜ ታች ልወርድ ነበር። ምንም ባደርግ ምን ቂሜ ሊወጣልኝ አልቻለም። ተይ እባክሽ መልካሙን እናስብ እንጂ ቂም ምንም አይሰራም። እና አላደርገውም ነው የምትለው? ልክ እንደ እናቷ ልጅቷም ራሷን ቆልላለች። እነሱ እኛ ላይ እንደተጫወቱብን መቼም አረሳውም። ሀሊል ይሄንን መቋቋም አይችልም። እንዴ ምን ማለትሽ ነው? እሱ እኮ ጠንካራ ሰው ነው። ከጥቂት ጊዜ በኋላ ይረሳዋል። ከሷ ጋር መቀጠል ሞክሮ ነበር ግን ስኬታማ ሊሆን አልቻለም። ወደ ቤት እንሂድ ሰሪፍ እንሂድ። እና እባክሽን ልለምንሽ ሀሊልን እንዳታሳብጂው። ስለ መጥፎ ስማቸው ሌሎቹ ይጨነቁ። እቤት ገብቼ የመለሰችውን ወርቅ መጠን ቆጥረዋለሁ። መህመት ካሁን በኋላ የሀሊል ሱቅ ውስጥ አትስራሽ። ካሁን ወዲያ ከኔ ጎን መሆን ለአንተ ያለ ጥሩ አማራጭ ነው። አባት ሱቅ እያለው የሌላ ሰው ሱቅ ውስጥ መስራት አያስፈልግም። መተኛት እንኳን አልቻልኩም። ስለመለያየታቸው ፋሪያ ምን እንዳለች አልነገርሽኝም።
ሪዛ ውዴ ነገርኩ እሱ ያለችው ነገር ቢኖር ሁለቱ እንደማይስማሙ ብቻ ነው በቃ አሁን ተኛ ተናደር ፈሪያ ይሄ ቤታችን ነው ይሄ ደግሞ ሳሎናችን ነው ሰፊ አይደለም ግን ጥሩ ነው ይሄ ደግሞ መኝታ ቤታችን ነው እማዬ ምን ተፈጠረ እየቀዠሽ ነው ፈሪሃ ምንድነው ኦይ አይዞሽ በቃ አብቅቷል አይዞሽ የኔ ማር አብቅቷል እሺ ፈሪያ እዛው ሆኜ ልጠይቅሽ አልፈለኩ ላንተ አላብራራልህም እሺ መህመት ስሚኝ ሀሊል ያደረገች ነገር አለ የተለየ ነገር ካለ አትደብቂኝ እኔ ማስፈራራ አይደለም ግን ላረጋው ለጃንዳንዱ ነገር እንዲከፍል አደርገዋለሁ አይ ምንም አልተፈጠረም እዛ ሱቅ ውስጥ ያለኝ ስራ ዋጋ የለውም ለኔ ዋናው ነገር እህቴ ናት ንገሪኝ እሺ መጥፎ ነገር ካለ እውነቴን ነው መህመት ምንም አልተፈጠረም ትናንትና እንደብድ ያደረገው ነበር ከሰው ጋር ሲጣላ ነበር በእንደዚህ አይነት ሁኔታ አይቼው አላውቅም ሁሌም በጣም የተረጋጋ ነበር ለዛም ነው የጠየቅኩሽ ለማንኛውም እንሂድ መህመት አመሰግናለሁ ሄሎ ጤና ይስጥልኝ ሰላም ይቅርታ የኤሚር ሳራፉ ግሉ ቤተሰብ ነኝ እና ስላለበት ሁኔታ ማወቅ ፈልጌ ነበር በስልክ ላይ ነግሮት አንችልም አውቃለሁ ግን በዚህ ሰዓት ሆስፒታል መምጣት አልችልም ያለበት ሁኔታ ጥሩ ይሁን መጥፎ ልትነግሪኛቺ የኔ መቤት ዘመዱ ኮንች ከቤተሰቡ አባላት መረጃ ማግኘት ትችላለሽ መልካም ቀን ሄሎ ይሄስ ብለህነት አይደለም ካሱ አውቃለሁ ያው እንግዲህ ሰዎች ላይ ማሴርም ካንቺ መማር አለብን ጥሩ ሐሳብ ነው ግን መጀመሪያ የሂሳብ ትምህርት ውሰጂ
አንዴ ማውራት እንችላለን? ይቻላል ማለት እዚህ መስራቴ ትክክል አይመስለኝም። ይቅርታ ግን ከዚህ በኋላ መስራት አልችልም። ለምን ማለት ሳላውቅ አስቀየምኩ እንዴ? በፍጹም ምንም አላጠፋም። ነገር ግን ከእቴ ጋር ስለተለያያችሁ ነው። በስራ ደስተኛ ነኝ ወንድሜ። አንተ ግን እዚህ መስራት የማያስደስት ከሆነ ምንም ችግር የለም። እሺ ደስተኛ ነኝ፣ ነገር ግን ምቾት አይሰማኝም ወንድሜ። በእንደዚህ አይነት ጊዜ አብረኝ ብትሆን ደስ ይለኝ ነበር። መሄድ የምትፈልግ ከሆነ ግን መሄድ ትችላለህ። ምርጫው ያንተ ነው። ምንም ችግር የለም። መሄድ ትችላለህ። እሺ በቃ እቆያለሁ። እሺ አሁን ወደ ስራ ተመለስ። ፈሪያ መጣሁ። ፈሪያ አንዲ ልታይሽ ትፈልጋለች መሰለኝ። ሳስበው ጥሩ ሀሳብ አይመስለኝም ኮራይ። ፈሪያ እባክሽ ለጥቂት ልትገላገኝ ነበር ፈሪያ። እውነትም እየዳንሽ ነው ኢሜል። ይቅር እንዲለኝ ንገሪልኝ፣ እየለመንኩሽ ነው። ይኸውልሽ አሁን ስለመዳንሽ ብቻ አስቢ። እንዴት አሰይር? ሰማማነት ኮምፒውተር አጠቃቀም ላይ ጎበዝ ነህ እንዴ? ኮምፒውተር ብዙም አይደለም፣ ግን ምራዳሽ ነገር ካለ ችግር የለውም። ብቸኛ ተስፋዬ አንተ ነበርክ። እኛ ነጋዴዎች ስንባል ተሰብስበን ኮምፒውተር አጠቃቀም መማር ሳይኖርብን አይቀርም መሰለኝ። ኮምፒውተሩ ምን ሆኖ ነው? ዝም ብዬ ሊው ምናልባት ከሰራልኝ። እሺ ጥሩ። እንዴ አቶ ሀሊል አለ እንዴ? ስማ ሀሊል፣ ደህና አይደለም እንዴ? ምን ተፈጠረ? ትልቅ ድብርት ላይ ያለ እኮ ነው የምትመስለው። እንዴ ሀሊል፣ ቀለበትስ? ፈረሰ እኮ። እኔ ኮምፒውተሩን ነው በቃ። ምንም አላውቅም። ምንም ነው የማታውቂው ማዬ? በጣም ጥሩ ይመስለኛል። ለወንድም ለሴትም የሚሆን ልብስ ነው መስራት አለብሽ። ለወንዶች የሚሆን ልብስ መስራት ለኔ አዲስ ነገር ነው። ያንን ለመስራት ዝግጁ እንኳን አይመስለኝም። በጣም አስደሳች ዝግጅት ማድረግ አለብሽ። በጣም ያልበዛ ግን አንቺን የሚያኮራ። ባለፈው እንደዚህ አይነት ሀሳብ ስታመጪ ፈሪሃን እንደ ሞዴል ተጠቅመሻት ነበር። ታውቂያለሽ፣ አሁን ግን ምን እንደምታስቢ መጠየቅ ራሱ ፈራሁ። አይዞሽ አትፍሪ፣ እስካሁን ምንም አላሰብኩም። ይሄንን ፈጠራ እያዘጋጀሁ ያለ ከጃኒን ድርጅት ጋር መስራት አለብኝ ብዬ አስቤ ነበር። የሚቀጥለው ሳምንት የተለያዩ የወንድ ሙሉ አልባሳት ይኖራሉ። በዛ ላይ የፋሽን ሾው ዝግጅት ለማድረግ እያሰብኩ ነበር። ግን አንዴ ባለችበት ሁኔታ የተነሳ ጃኒን ምንም አይነት ስራ መስራት የምትችል አይመስለኝም። ወይ
ወይ በጣም አመሰግናለሁ መመት ይገርማል መመት ይሄ ኮምፒውተር ባይሰራ ሊኖር በድብርት መሞቴ ነበር አይ ምንም አይደለም አንቺ ደስ ካለሽ ያን ያህል ጎበዝ አይደለም ያልከው ቀን አይደል ስማ ፌስቡክ ላይ አለ እንዴ አዎ አለ ለምን ጓደኛ አታደርገኝም እሺ አቤት መጣው ወይ ምንድነው እሱ አረ ተረጋጉ ወይ ዛራቴ በጣም አዝናለሁ የኔ ወድ በጣም ነው ማዝነው ወይ በጣም አዝናለሁ ፊዳን ወይ እቴ ምን ማለትሽ ነው ምን ተፈጠረ ስትይ አምላክ ከዚህ ነገር ሁሉ ይጠብቅሽ እቴ ዛራ ወይ ጉልፊዳን የፈሪሃን ከህሊል መለየት ማለትሽ ነው ሌላ ምን ይሆናል ታዲያ በጣም ሳታዝኝ አልቀረሽም ፈሪሃ የሴት ናት ወይ እንደው እቺ ምስኪን ልጅ ስታሳዝን እኔን አፈር ልብላላት ፈጣሪ ጠብቃት ፈጣሪ ከክፉ ነገር ሁሉ ይጠብቃት አሜን ጉልፊዳን በእኔ ግቢ አረፍ በይ ግቢ ብታይ ወዳንቺ ስመጣ ሰርፌን አግኝቻት ነበር በንዴት ክንፍል ብላለች ብታያት እሱስ ጥሩ ነው ቡና ላፍላለሽ እሺ በተረከዝና በጣት አዎ እንደዛ በጣም ጥሩ ቀለበቱን አስቀርተሻል ግን መቼ ነው ውሸትሽን የምታቆሚው እሺ እጮኝነትሽን ሰርዝሽ ከዛስ በሚቀጥለው ምን ልታደርጊ ነው ወደ ኤሚር ልትሄጂ ነው እውነተኛ ማንነትሽን ሲያውቅስ ያኔ ምንድነው የሚፈጠረው ፈሪሃ እሱን በደንብ አስቢበት እሺ
sakince ıslık çalarım. Ben susmam, sen de susma ki korkmayalım. Maalesef az sonra gitmem lazım. Huyum böyle, aynı yerde hiç kalmamışım. Bir varmışım, bir yokmuşum. Bir varmışım, bir yokmuşum. Bir varmışım, bir yokmuşum. Bir ከሆስፒታል ስለወጣች በጣም ደስ ብሎኛል። በቅርቡ በደንብ እንደምትድን ተስፋ አለኝ። ስለዚህ ወደ ስራዬ ልመለሳ። አው ዛሬ ነፃ ነኝ። እሺ እመጣለሁ። እሺ በሰላም ቆዩኝ። እሺ ማን ነው ከሆስፒታል የወጣው? የምሰራባት ቤት ያለችው ልጅ ሆስፒታል ነበረችና አሁን ከዛ ወጣለች። አሁን ለስራ ጠርተውኛል። ወደዛ ሊሄድ ነው። እሺ ሪዛ። ዛራ። አቤት። ከሰርፌ ጋር ምንም አላወራሽም እንዴ? እስኪ ንገሪኝ። ሪዛ፣ ከሷ ጋር ምን የማወራው ነገር አለኝ ሪዛ? ያንን የማደርግበት ምክንያት የለኝም። ስለዚህ አትጠይቀኝ በቃ። ልጅሽ ያሽቀነጠረችው ካልሲ አይደለም ቀለበት ነው። ይሄ እኮ ትልቅ ነገር ነው። ምን ማለትሽ ነው ታዲያ? በእርግጠኝነት እጠይቅሻለሁ። ስለዚህ አሁን ማውራት አልችልም ሪዛ። ልጃችን አሁንም እዛ እየሰራ ነው። ሀሬል የማይሆን ነገር ቢናገሩስ እንዴት ነው የምንቀበለው? አዎ ልክ ነህ። እኔም ራሱ እሱ ነገር ደስ አላለኝም፣ ግን ሀሊል አላስወጣውም። እሱ ደግሞ ጥሩ ነው። ደግሞ እንደነገረኝ ከሆነ መህመት እዛ መስራቱን ይወደዋል። በቃ ሪዛ ምሳ ሰርቼልሃለሁ። ብላ እሺ፣ ውሰድና ብላ። አመሰግናለሁ። ደህና ሁኚ። እሺ፣ መልካም ቀን። ደህና ሁኚ። እሺ፣ ላንተ መልካም ቀን ይሁንልህ ሪዛ። እንኳን ደህና መጣሽ። ታዲያስ ፈጣሪ ይማርሽ የኔ ልጅ። ሁሉ ነገር ዝግጁ ነው? አዎ የኔ መቤት። ዛራም ልታግዘን እየመጣች ነው። እሺ፣ እንደገና ባያቸው ይሻላል። እሺ፣ ከሆስፒታል እንደወጣው ኤሚር ያውቃል? አዎ ያውቃል። ነይርና ኢልክርም ማታ መጥተው ይጠይቁሻል። ኤሚርስ እሱ አይመጣም እንዴ? ይመጣል። አታስቢ፣ ይመጣል። እንደዚህ መስታስቸግር ከሆነ ማቅናት አንችልም። ፊትሽ ማየት እንዴት እንደናፈቀ ልነግርሽ አልችልም። ምንድነው የምሆነው ግን ፈሪሃ? ሁለተኛ አልጠይቅም። ለአሁን ብቻ ግን ለምን እንደተለያየ ንገሪኝ። ብዙ አይነት ነገሮች ነበሩ ኤሚር። ላዳምጥሽ እፈልጋለሁ። ስልኩን አንሳው። ምን የምታዳምጥበት ብዙ ጊዜ ይኖራል። አውራ
አቤት ወንድሜ። ኢሚር ለኔና ለወይዘሮ ጃኒ አንዱ ለታብቻ ዋለልን። ምንድነው እሱ? አንዲ ሆስፒታል ወጣለች። ስለዚህ አቤት ብትመጣስ? ፈሪያ ኮራያ አንድ ቤት ና እያለኝ ነው። ምን ይመስልሻል? እና እንሂድ አይደል ፈሪያ? እንሂድ። እርግጠኛ ነሽ? አዎ ችግር የለም። እሺ እንመጣለን። ውይ ጠንከር በየኔ ልጅ በጣም አሳዝነሽኝ ነበር። በጣም አመሰግናለሁ። እንዴ ዛህራ ለምንድን ነው ሳሎን እንድትተኛ ያነጠፍሽላት? እንደዚህ የተዝረከረከ ነገር አልወድም። ምን ማለትሽ ነው ማየ? ቀኑን ሙሉ ክፍሌ መዋል አልፈልግም። እሺ ማሬ የኔ ጥፋት ነው። ይቅርታ። እንደዚህ አላሰብኩም። አሁን አረፍ በይ። እንግዶችሽ ይመጣሉ። እሺ ማለት የምትፈልጊው ነገር አለ ወይዘሮ ዛራ? አረ የለም የምትፈልገው ነገር ካለ ልጠይቅ ፈልጌ ነው። አይ የለም አመሰግናለሁ። እሺ ኮራይ እስቲ ከቦርሴ ውስጥ መስታወት አቀብለኝ። እኔ ከፍታለሁ። ስራሽን ስሪ። እንኳን ደህና መጣችሁ። ታዲያስ? ሰላም። ለኔ ስጭኝ። አመሰግናለሁ። ግቡ። ማን እንደመጣ ኢሚር ታዲያስ እንዴት ናችሁ? ሰላም ነሽ? እንዴት ነሽ? እንደምታይኝ ነኝ። ደህና ትመስያለሽ። አመሰግናለሁ። አረፍ በሉ። ቆይ ግን ይሄንን ስጫ ነው ቢሰበርብኝስ? እሺ አሁን ዝም ብዬ ጫን ልበላ? ዝም ብዬ ልንካው አይደል? ጫን አልኩት። ከዛስ? ቆይ ግን ማኪያቶ ለመጠጣት የሁሉ አረፋ አስፈላጊ ነው እንዴ? ሻይ ባፈላላችሁ ይሻላል። ምን አለፋሽ ዛራ፣ በዚህ እኮ ብታፈይላችሁ በጣም እኮ ነው የሚጣፍጠው። ከሱ የተሻለ እሱ ይሰራል እያልሽ ነው? እባክሽ የአንዴን ሾርባ ፈጥነሽ ስሪላት። እሺ እኔም ቤት። ዛሃራ አንቺ ደግሞ እንግዶችን አስተናግጂ። አዲሷን ሰራተኛ ለመጥራት ጊዜ አልነበረኝም። እባክሽ ይሄን ሳምንት ከኛ ጋር ሁኚ። አያይ ምንም ችግር የለም። እሺ። ወይ ጉዴ! አረ ሞልቶ እንዳይፈስ ይሄ ነገር እንዳይፈስ። ታዲያስ ልጆች እንዴት ናችሁ? ቁጭ በሉ ቁጭ በሉ። አንዴ ሆስፒታል እያለሽ ጓደኞችሽ ለደቂቃ እንኳን ከጎንሽ አልተለዩም ነበር። እማዬ ፈሪያን ተዋውቀሻት? አዎ ሆስፒታል ተዋውቀን ነበር፣ ግን በጣም ተረብሼ ነበር። የትምህርት ቤት ጓደኛዋ ነሽ አይደል? በቀላሉ ነው የምታስታውስሽ። ምክንያቱም ሰሞኑን ቤት ስላንቺ ነበር የሚወራው። ይሆናል።
እውነቷን ነው ስላንቺ ብዙ ሰምቻለሁ ፈሪያ ኤሚርና ሃንዴ ከድሮም ጓደኛሞች ናቸው ኮራይም እንደዛ ሃንዴ ብዙ ሰው ታውቃለች ግን ኤሚርና ኮራይ ለሷ ልዩ ቦታ አላቸው ከነሱ ውጪ አዲስ ሰው ሳይ የመጀመሪያዬ ነው ዛህራ አሁን ማስተናገድ መጀመር ትችላለሽ ከሆስፒታል ወጣ ቤቷ ገብታለች ነገ ሄደን ጠይቃታለን እሺ ጃኒ እንዳለችኝ ከሆነ ደብሯታል ወደ ትምህርት ቤት መመለስ አትፈልግም ስለዚህ ድጋፍ ያስፈልጋታል ማለት ነው እሱን የምትችይው አንቺ ነሽ እኔ ቆንጆ እማዬ ከአንዴ ጋር የወንዶች ልብስ ማስተዋወቅ ላይ ብንሰራስ ምን ይመስልሻል እሷ እንደዚህ አይነት ነገር ተወዳለች ዛራ አሁን ገና ከሆስፒታል መውጣቷ እኮ ነው አስተባባሪዎቹ ስራቸውን ጀምረዋል ቦታው ተስተካክሏል እና ሞዴሎቹንም እናገኛቸዋለን ሁሉም ነገር ዝግጁ ነው አሪፍ እንደሚሆን ተስፋ አደርጋለሁ ወይ እሱ የተለመደ ነገር ነው ሁሉም አንድ አይነት ሞዴሎች ሁሉም ሰው ከሞዴሎች ጋር እየሰራ ነው ለምን ለመድረኩ ላይ ያሉ ሰዎች አታመጭም ምናልባት ታዋቂ ሰዎችን እስኪ እናያለን ሃንዴላያት ሲሄድ ጃኒንን ጠይቃታለሁ በዚህ ሐሳብ ላይ ማህበሩ ይስማማ እንደሆነ ያለው እሺ አንተ የዘሮ ጃኒንን አናግራት እኔ ሃንዴን አናግራታለሁ ሀሬት ነው የምትኖሪው ሊትለር በፈለግሽው ጊዜ መምጣት ትቻለሽ እና ማኪያቶ ማትወጂ ከሆነ ሰራተኛዋ ቆንጆ ቡና እንድታፈላልሽ ነግራታለሁ ዛህራ እባክሽ ለፈሪያ በጣም አመሰግናለሁ ግን ምንም አልፈልግም ደህና አይደለሽም እንዴ ደህና ነኝ አንዴ ይቅርታ ታደርጉልኝ በቃኛ እንሂድ አንዴ ረፍት ማድረግ አለብሽ እሺ አንዴ እውነቱን ነው በደንብ ማረፍ አለብሽ በቅርቡ እንደማያችሁ ተስፋ አለኝ በሉ ቻው ቻው
ፈሪያ ሰላም ነው? እኔ ስልክ ላወራ ስወጣ የተፈጠረ ነገር አለ? አይ የለም። አንቺን በደንብ አውቅሻለሁ። አንቺ ዝም ባልሽ ቁጥር የሆነ መጥፎ ነገር ይደርስብናል። በኋላ የሆነ ነገር ከምንሆን አሁኑን ንገሪኝ። አታስብ፣ ካንተ ጋር አይገናኝም። ለአንቺ ትርጉም ያለው ነገር ሁላ ለእኔም ትርጉም አለው። ኢሚር እኔ አንዴ ለመጠየቅ በመሄዳችን በሰራለሽ ማለት እኔም እንደዛው ጥሩ ሐሳብ አልነበረ። ሁለተኛ እናድርገው። እንዴ በጣም አሪፍ ህትመት ነው። ምን እያረክ ነው? ጓደኛ በጣም ቆንጆ ናት። እባክህ አፍህን ዝጋና ከዚህ ጥፋሽ። እንዴ ተረጋጋ እንጂ ምን ሆነሃል? በጣም ታምራለች። እማዬ ለስንት ጊዜ ነው እዛ ቤት የሰራሽው? ለብዙ ጊዜ። ልክ እንደ ውሸቶችሽ ብዙ ነው። ካሁን በኋላ እዛ አትስሪ። ትዕዛዝሽን ተቀብያለሁ እመቤት ፈሪሃ። ጥሩ። ለምን ቀድመሽ አልነገርሽኝም? ለምን በእንደዚህ አይነት ሁኔታ እስከምንገናኝ ዝም አልሽኝ? ስለዚህ እንደዚህ ነው የሚሆነው ማለት ነው? ያከብሩሻል፣ እንደ ልዕልት ያዩሻል። እንደዚህ ነው? በቃ እንዲህ ነው ፈሪሃ። እውነቱን ለመናገር ሞከርኩኝ ግን አልቻልኩም። ማይ ምንም መናገር አልፈለግሽም። ሁላችንንም አታለሽናል። ካሁን በኋላ ግን ራስሽን አታታቂ። ከእንግዲህ በቃሽ፣ ቢበቃሽ ይሻልሻል። ፈርቼ ነው ማይ። ምንድን ነው የምትፈሪው? የፈራሽው ኢሚር ውሸትሽን እንዳያውቅብሽ ነው ወይስ ከህልም ዓለምሽ መንቃት ነው? የትኛው ነው? ፈሪሃ አንድ የምትባለዋን ልጅ አትመኛት። አትወድሽም። እባክህ ፈጣሪ ሆይ ልጆቼን፣ ባለቤቴን፣ ዘመዶቼን በሙሉ ባርክልኝ እባክህ። ፈጣሪ ጸሎትህን ይቀበል። አሜን። እሺ የመኪናውን ዕዳ እንዴት ነው የምትከፍለው ታዲያ? ምን ማለትሽ ነው? ለምንድን ነው ይህንን የምትጠይቂኝ? ሁሌ ጭንቅላቴ ውስጥ ስላለ ነው። እኔም አስበዋለሁ። ክፍያው መቼ ነው የሚያልቀው? የሁለተኛ ዙር ክፍያ ገና አልከፈልን፣ እንከፍላለን። ማውራትማ ቀላለሁ።
አይዞሽ በቃ ይሄን ያለም አትጨነቂበት ይኸውልሽ አሁን ሱቃችን ብዙ ገንዘብ እንደሚያስገኝልን ግልጽ ነው እንደ ፈጣሪ ፍቃድ ሁሉም ነገር እንደሚመቻች ተስፋ አለኝ እስኪ ፈጣሪ ያውቃል በያውን እንተኛ በቃ እሱ ያውቃል እሺ ነው ያደርጋለሁ እሺ አልኩ እኮ አይደል እንዴ እሺ በቃ እሺ ሰምቻለሁ አዎ ያው ሁሉ ልፋት ከንቱ ነው እንዳይቀር ፈራለሁ አሁን ስለፈነዳ ነው ሲወጣው አላልኩ አይደለም እንዴ እሺ ልትሄድ ነው ለትንሽ ጊዜ ወጣ ብዬ እመለሳለሁ ይህንን ሰውዬ ፍቅር እያሳበደው ነው አይደል እንደዚህ አትበይ ሰይር እባክሽ አኮኑ ነው ለማንኛውም እኛን አይመለከተንም በነገራችን ላይ አየሁት እኮ ፌስቡክ ላይ ጓደኛ አድርገኛል አይደል መሐመድ ፎቶዎቹ በጣም ያምራሉ መልካም እሺ በቃ ሰምቻለሁ መልካም ቀን ይሄ ደነስ ለቅናሽ አውርቶ አይጠግብም በቃ ሲባል እኮ በቃ ነው ፈይሰል እንደዛ አትበል እንዴ ሙሉን ቢሮ በኪስ ገንዘብ እንድናንቀሳቅሰው ነው እንዴ የሚፈልጉት ደግሞ የማስተዋወቂያ ዋጋ ሰተናቸዋል እነሱ ናቸው እንደዛ ማለት ያልነበረባቸው ሱቁን ስንከፍት የመጀመሪያው ጭነት እንደደረሰ ነግራኝ ነበር እስካሁን ግን ምንም ጭነት የለም ምንድነው የሆነ የተሳሳተ ነገር አለ መሰለኝ ነገሩን ይሄን ያላታጋን ነው እንጂ ወንድሜ ሪዛ በጣም ቸኩልክሳ እንዴ ምን ሆነሃል ትንሽ ብቻ ታገስ እንጂ ገና መች መክፈቻ እንኳን አደረገው የምን መክፈቻ ነው እንዴ ምን ማለት ነው ሁሉም ሰው እንዲያውቀን እኮ ደመቅመቅ ያለ መክፈቻ ማድረግ አለብን አለበለዚያ ማን ሱቃችንን ሊያውቅልን ይችላል ወንድሜ ደናሽ ዛራ እንዴት ነሽ ወይዘሮ ሳኒም በሳምንት አንድ ቀን ነፃ ነኝ ነፃ ስትሆኚ ንገሪኝ ብለሽኝ ነበር ለዛ ነው እውነት አዎ ጥሩ ነው በቃ በድሮ ሰዓታችን መጀመር ትችያለሽ እሺ ይቻላል ነገ አንቺ ጋር ልጀምር እሺ አመሰግናለሁ ዛራ ቆይ እንዴ እንትን አንዴ ድሮ ጓደኛዬ ሰራተኛ ይፈልግ ነበር ምንም እንኳን ቤቱ ትንሽ ቢሆንም ማለቴ ግማሽ ቀን እየሰራሽ ሙሉ ክፍያ ይከፍልሻል ነገ ወስድሽና ከሱ ጋር ተስማማላችሁ የሚመችሽን ቀን ታስተካክያለሽ ከዛ ስራ ትጀምሪያለሽ እሺ ችግር የለም እሺ መልካም ቀን እሺ ላንቺም ይኸውልሽ የኔ ውድ ታዋቂ ሰው መድረክ ላይ እንዲመራ ማድረጉ ጥሩ ሀሳብ ይመስለኛል ግን ይህንን ሀሳብ አንዴ እሺ ብላ የምትቀበለው አይመስለኝም በጭራሽ አይመስለኝም ለምን አትቀበልም ማየ እሷም ትንሽ ሞራል ያስፈልጋታል በጣም የተደበረችው ምናልባት ከካለ ትንሽ ጭረት ኖሮባት ይሆናል ይህንን ሷፊት እንደማትዩ ተስፋ አለኝ አይዞሻል ደግሞ ታያለሽ ሀሳቡን እሷም ትወደዋለች
ይሄው የኔ ነው አመሰግናለሁ ምንም ማለት በጣም ያምራሉ በእንጂ አይሱን አውቄዋለሁ ያ የማይረባ ባልሽ ሆስፒታል እንደሚተውሽ አውቄው ነበር ምን አገባ እሱ አይመለከትም እዚህ የመምጣትን መብት የለህም ሐኪሙን ላናገረው ነው የመጣሁት ነገሩን አታካብጂው እንጂ ኧረ እባክህ ማንኝ ብለህ ነው የመጣኸው ስለ ልጄ ለማሰብ አባትነት ማድረግ አያስፈልገኝም እሺ ለምን እንደመጣሁ ማወቅ ከፈለግሽ ግን የልጁ አባት ስለሆንኩ ነው የመጣሁት ካንተ ጋር መጨቃጨቃችን እኔ እንድትጨቃጨቂ አልፈልግም ህመምሽን መንከባከብ አለብሽ ዶክተሩ ያለውን ሰምተሻል አንድም ደቂቃ ብትሆን ጊዜ ማባከን የለብሽም ኡናል በህይወቴ ጣልቃ አትግባ እሺ ነገር ግን እርግጠኛ ነኝ ኤሚር ስለዚህ በቅርቡ የሚልሽን ነገር ትሰሚያለሽ ኡናል ነግሬሃለሁ ኤሚርም ሆነ ካል ስለዚህ ነገር በፍጹም ምንም ነገር መስማት የለባቸውም እሺ ዝግጁ ስሆን ራሴ እነግራቸዋለሁ ቃል ግባልኝ ህክምና እስክትጀምሪ ቃል የምገባልሽ ነገር እንዳታምኚኝ እሺ ለነገሩ አንተን ማመን እንደሌለብኝ አውቃለሁ ደግሞ በህይወቴ አንተን አምኜህም አላውቅም ትሰማኛለህ ሁለተኛ በህይወቴ ውስጥ ጣልቃ እንዳትገባ እሺ ጣልቃ የምገባበት ህይወት እንዲኖርሽ እየታገልኩ እኮ ነው ኤሚር የት ነው ከፈሪያ ጋር እሺ ሁለታችሁንም የሆነ ቦታ ምሳ ልጋብዛችሁ ፈልጋለሁ እዛው እንገናኝ የኔ ማር በጣም አዝነን ነበር ተመስገን ተርፈሻል አዎ ለጥቂት ተርፌያለሁ ስትታይ ደህና ትመስያለሽ ጠባሳም የሚድን ቢሆን ደስ ይለኝ ነበር ሆስፒታል እያለሁ መስታወት እንኳን አላሳዩኝም አይ ትንሽ ጭረት እኮ ነው አሁንም እንደማረብሽ ነሽ የፋሽን መድረክ ላይ መራመድ ትችያለሽ ላራ አታስቂኝ ቁስሌን ያመኛል እና ፋሽን ሾሽ ጋር መምጣት እችላለሁ ለዚህኛው ዝግጅት አንቺ ከመድረክ ጀርባ ሆነሽ ብታግዥ ምን ይመስልሻል ይቅርታ አንዴ ቆይ አሁን የምታወሩት ለጉርተር ስናይፕስ የምንሰራው የወንዶች ፈጠራ ፕሮጀክት ነው ስለሱ ጠይቅሻለሁ ብዬ ነበር አዎ ልክ ነሽ ሁሉም ነገር ዝግጁ ነው ቢሆንም ግን አንዴን ባደጋው ምክንያት ላረቃት አልፈለኩም ጃኔን ወዴ ለዛ ነው አታስቢ ችግር የለውም ማህበሩ ዝግጁ ነው ብቻ ቀንና ቦታውን ንገሪኝና እንጀምራለን እኔ እዚህ ነገር ውስጥ ባታስገቡኝ ይሻላል ላራንቺን ጥሩ ስሜት ላይ ለማድረግ እየሞከረች ነው ያለችው እናቴ የወንድ ልብስ መስራት ጀምራለች ምርቱን ደግሞ ከመደበኛው ይልቅ ለየት ባለ ሁኔታ ማስተዋወቅ ፈልገናል የኔ ሐሳብ ደግሞ በሞዴሎች ፋንታ ታዋቂ የሆኑ ሰዎችን መጠቀም ነው ማለቴ አነጋጋሪ ይሆናል ብዬ አስባለሁ እዚህ ላይ ትረጂኛለሽ ምን ታለሽ ታዲያ ጌታዬ ፈጣሪ ጨርሶ ይማረ አመሰግናለሁ ስላንተ በጣም ተጨንቀን ነበር አሁን ደህና ነህ አሁን ደህና ነኝ አመሰግናለሁ እንዴት እንደተፈጠረ እስካሁን አልነገርከኝም እሱን ፖሊስ ጣቢያ ከሰጠሁት ቃል ማወቅ ትችላለሽ ብትነግረኝ ምን አለበት ፍጥነቱን መቆጣጠር አቅቶ ነው አባቱ እዚህ አይደለም ሰው ይቀጥራል ከዛ ደግሞ ይጠፋል አትጨነቅ ለኔ ችግር የለውም
እስኪመጣ እንጠብቀው ወይስ እንሂድ? የሌለ ነገር አታውራ፣ ብልግና ነው። ግድ ይሰጠዋል ብዬ አላስብም። አይመስለኝም። ካንተ ጋር ለመቀራረብ እየጣረ ነው። በምን አወቅሽ? ሆስፒታል እያለ ማስታወስ አልፈልግም ተው። ግን ካንተ ጋር ለመቀራረብ እንደዚህ ስላረፈደ የሚጨንቀው ይመስለኛል። መጨነቅ አይደለም፣ ግን እንዳረፈደ የሚገባው አይመስለኝም። ኢሚር ፈጣሪ ማርህ። ባለፈው ፓርቲ ላይ ሌላ ጊዜ እንገናኛለን ብለህ ነበር እና ድጋሚ ሳላይ ስቀር ጨንቆኝ ነበር። ይመስለኛል ሌላ ጊዜ ማለት ዛሬ አይደለም። ለምን ዛሬ አይሆንም? ፈሪያ ቆይ፣ ፈሪያ እባክሽን ቆይ። ፈሪያ ለምንድን ነው የምቆየው? ኢሚር ስለምን ልታስረዳኝ ነው? ማብራራት አልችልም። ጥሩ፣ ይሄንን ነው መስማት የምፈልገው። ፈሪያ እንድ ላይ የምትፈልጊው ልልሽ አልችልም። በጣም ሞኝነት ነበር። እባክሽ አቁሚ። ተጣልተን ስለነበር አንቺን ለመርሳት እየሞከርኩ ነበር። በጣም ጥሩ አደረክ። ተረጅኝ እንጂ ፈሪያ፣ እስኪ ድርቅ አትበይ። ግን ሞክረሃል። ምንም አላደረኩም እኮ። አላደረክም። አዎ ምንም አላደረክም። ፈሪያ ኤሚር፣ አሁን ተሆነ አባዬ። ምንም ብልታምኝ ይገባል። ለምን? ምክንያቱም ዋሽቼሽ አላውቅም። አዎ አንቺን ለመርሳት ሞከርኩ፣ እውነት ነው። እና እሱን ለማድረግ ቀላሉን መንገድ መረጥኩ። ደካማ ነበርኩ ፈሪያ። ለምን አይገባሽም? ካላንቺ ደካማ ነበርኩ። ከዛ አንቺ አብረሽኝ ሆነሽ አንቺ ሳትኖሪ ሁሌም ለኡን ለመሆን እሞክራለሁ፣ ግን አልቻልኩም። በቃ አልችልም። ስለዚህ ዋሽተኸኝ አታውቅም። መቼም በእኔ አባቴ ጋር እንሂድ። ቤት ብሄድ ይሻላል። እሺ እንደዛ ከሆነ አደርስሻለሁ። ችግር የለውም። አባቴ ብቻውን ነው። ችግር የለውም። አድርሼሽ እመለሳለሁ። ነይ። ስማ ወንድሜ ሪዛ፣ መክፈቻ ዝግጅት ማድረግ አለብን። በራሪ ወረቀት ካላሳተምኩ አልክ። ከዛ እሱ ላይ ብዙ ገንዘብ አጠፋን። አሁን ደግሞ መክፈቻ እያልክ ነው። ሁሉም ነገር በአቅማችን መሆን አለበት። ውይ ሪዛ፣ ደግሞ ጠባብ ህልም ነው ያለህ ማለት ነው። ትልቅ ነገር እናስብ እንጂ። ደግሞ ሱቃችንን ለነጋዴም ለህዝብ ማስተዋወቅ አለብን እኮ። ትልቅ ነገር ማሰብ አለብን። ሁሌም ትልቅ ነገር ስናስብ ነው ደህና ነገር የምናገኘው። ከዛ እንደምናውቃቸው ሀብታሞች ደረታችንን ነፍተን እኛም ዘና ብለን ኮራ ብለን እንሄዳለን ማለት ነው። እኔ ይህ ጉዳይ ምንም አይገባኝም። እንደምታደርግ አድርገው። ግድ የለም፣ በእኔ ሆንብን እጨርሰዋለሁኝ። እንደዚህ አይነት ነገር ላይ ጎበዝ ነኝ። አንተ ምንም ነገር አታስብ። እና ምን አይነት መክፈቻ ነው የምታደርገው? ቀላል ነው። ያኮረፍከው ብቻ ጥለን ስለሄደ ነው እንዴ? የሚጠጣ ትፈልጋለህ? ሰላም ነው አባዬ?
አባዬ ሁሌም እንደዚህ ይጠራኝ አባዬ። ሁለታችን የሥራ ድርሻ መቀየር የለብንም አይደል? እንዴት ነው ልጄ? ከፈሪያ ጋር ተስማማችሁ እንዴ? ነገ ለሱቁ መክፈቻ እናደርጋለን ብለናል። አባዬ የምን መክፈቻ የምትለው? ከፍተነዋል፣ ግን ልናስተዋውቀው ነው። ቬይሰል ነው ይሄንን ነገር ያለው። አዎ እሱማ ይላል። ምን መሰለሽ ውዴ፣ የእኛን ጎረቤቶችና ጓደኞቻችን እና ቀለል ያለ የሚበላ ነገር ብታዘጋጂ ጥሩ ነው። እሺ ምንም ችግር የለውም። ግን የቬይሰል ሚስት ምንድነው የምትሰራው? እሷም ኬኮች ምናምን ትሰራለች። አንቺም ደግሞ ሌሎችን ነገሮች ታዘጋጃለሽ። እሺ ፈሪያ፣ አንቺ ደግሞ እናትሽን አግዣት። ከዛ ማታ ሁሉንም ምግቦች ይዛችሁ ትመጣላችሁ። ሌላ የረሳሁት ነገር ደግሞ ቬይሰልም እና የኑስን አለመጥራት ብልግና ነው ብለዋል። አባዬ ስለዚህ እንጠራቸዋለን። ጠርቻቸዋለሁ። ለእነሱ ነው የምትሰራው። ስለዚህ እንደዛ ማድረግ አለብህ። የሚመጡ ግን አይመስለኝም። እኔ ይሄንን ጥሪ በፍጹም አልቀበለውም። መሄድ አስፈላጊ አይደለም። ደውለን እንኳን ደስ አላችሁ እንላቸዋለን። አንሄድም። እፍረት የለም። እንዴት ደፍረው ይጠሩናል? የተውብን እኮ ሰይጣኑ ልጃቸውን ነው። እሱም ቢሆን ስራውን መልቀቅ አለበት። እንደዛ ቢሆን ነው የሚሻለው። እማዬ መህመድ ስራውን ላቆም ብሎ ነበር። እኔ ነኝ አይሆንም ያልኩት። ሁልጊዜ የማይገናኝ ነገር ነው የምታወሪው። ከፈለግሽ አለመሄድ ትችያለሽ። መጨቃጨቅ አያስፈልግም። እና ደግሞ መክፈቻው ላይ እሄዳለሁ። እሺ አየህ ዩኑስ ሄዶ ሊጎበኛቸው ነው። ከነሱ ጋር ሊዝናና ነው። ግድ የለም ተይው ይሄድ። ነይ አያያያይ ተው ኦማር ተው፣ በጠሪው አትብላው፣ ያማሃል። ከበሰለ በኋላ በደንብ ትበላለህ። እሺ ጎበዝ ልጅ ተው እንጂ። ሰው የሚልህን ነገር ስማ። ስማ ሪዛ፣ ረስቼው ሳልነግርህ ነገ አዲስ ቦታ ስራ ጀምራለሁ። የሰኒም ጓደኛ ጋር ነው እና ጥሩ ይከፍሉኛል። ሪዛ ምን ነካሽ? ለምንድን ነው የምትሰሪው ዛህራ? ለምን አልክ? እዳችንን ለመክፈል ነው። ምን አማራጭ አለን? ሱቃችን ውስጥ ነገሮች ከተስተካከሉ በኋላ ሰላማዊ ህይወት እንኖራለን ብዬ አስባለሁ። አዎ ተስፋ አደርጋለሁ። ታዲያ ነገ ለመክፈቻው እንዳታረፍጂ ዛህራ፣ ፕሮግራሙ እንዳይበላሽ። አትጨነቅ፣ ምንም አትጨነቅ፣ አላረፍድም። ጥሩ ዝግጅት ይሆናል። አንተ ልጅ አቁም አልኩህ እኮ። ምን ሆነሃል? ዛሬ ምን ሆነሃል ኦማር? እንዴ እረፍ እንጂ። ጓደኛሽ የምትኖረው እዚህ ነው እንዴ? አዎ። እዚህ መርከብ ውስጥ? አዎ። ደስ ይላል። ምን ደስ ይላል። እና የምታጸጁ መርከቡን ነው። በጣም ቀላል ነው። እንዴ ይሄ ነው እንዴ? ቆይ እንዴት
ብለሽ ነው የወጣሽው? እኔ እንዴት ነው እዛ ላይ መውጣት የምችለው? ኔዛራ እጄን ያዢኝ። አረ እንጆጆል እኔ አልችልም፣ በጣም ነው የሚያስፈራው። ኔዛራ ምንም አትይ። አይ እኔ አልችልም፣ ይቅርብኝ። ጓደኛሽ መጣች። ደህና አደርሽ? እንዴት ነው እዚህ ጀርባ ላይ የምወጣው? ለኢቨንት እንግዶች መጥተዋል። ደህና አደራችሁ። ደህና አደርክ? ደህና አደርክ? እኔ አሁን ጀልባው ላይ ልወጣ ነበር ግን ቆይ እኔ ልያዝሽ። አይ ቆይ እኔ ራሴ እወጣለሁ። ተው ቆይ መውጣት እችላለሁ፣ አትርዳኝ። እኔ እወጣለሁ። ቆይ ችግር የለም። እስቲ አሁን በጣም ይንዣዣል። ወይ ጉድ! ትንሽ መቀመጥ አለብኝ። ደከመኝ እኮ። ምን አይነት ነገር ነው? ወይ ጉድ! ወይ እሺ ስለዚህ ድግሱ ላይ ትመጣለህ አይደል? አዎ በሚገባ ግዴታዬ ነው መህመት። መምጣት አይቀርም። ወላጆች ሳይመጡ እነሱም ይመጣሉ። ይቅርታ እንግዳ ነበረብኝ። ብቻችሁን ተኳችሁ። ሌቨንት እባላለሁ። ዛራ። እሺ ሰላም። ስለተዋወቅኩሽ ደስ ብሎኛል። ቡና ትጠጫለሽ? አይ አመሰግናለሁ። እኔ ቡና አልጠጣም። በቃ እኔ ልሂድ። ዛራ እንዴት እንደምትመጪ ታውቂያለሽ? አዎ። ከዚህ ከወጣሽ በኋላ መንገዱን ተሻገሪ። እሺ። ለቫንቴ ታክሲ ከፍልልሻል። እሺ። ዛራን ብዙ እንዳታስለፋት። አትጨነቂ። የኢዝሚር ሴት ቲሸርትሽ ያምራል። በቃ እኔም ስራዬን ልጀምር። ወይ በጣም ይንዣዣዋል። በጣም እኮ ነው የሚያስፈራው። እየሰመጥን ነው እንዴ? አይደለም፣ አትፍሪ። ነይ ወደ ውስጥ እንግባና ማጽጃዎቹ ላሳይሽ። እሺ። ወይኔ አምላኬ! ወይ ጉድ! ወይዘሪት አንዴ ልትመጣ ነው። ፈጣሪ ይመስገን። ይገርማል። ካለሷ ፍቃድ ልፈነዳ ነበር አይደል? ታላቁ ስብሰባ። ቻው፣ በቃ እንገናኛለን። አንዴን አትጠብቃትም እንዴ? አይ ክፍሉ አካባቢ ያገኛታለሁ። ደህና ዋሉ። ፈሪያ አልፈቀደችለትም ማለት ነው። ቆይ አንዴ ስትመጣ እንደዚህ ነው የምታወሪ ማለት ነው? ኢሚር ሳራፎግሉ የመር ሐሳብ ሊወስድ ይችላል። ጥሩ አስበሻል። ጋዜጠኞቹ ከሚገባው በላይ ወዱታል። ሁለት ሞዴሎች መሃል ላይ ኢሚር ይኖራል። ያኔ ትኩረት ያገኛሉ። ኢሚርን ለማየት ብቻ ሁሉንም ትኬት የምትገዛ ሴት አውቃለሁ። እውነቱን ለመናገር ብዙ አሉ። ቦታው በጣም ቆንጆ ነው። ውጭ ባላስብ ኖሮ ይሄንን ቦታ ይዘው ነበር። ነይ ሞዴሎቹን አግኝተን እንደራደር። እንኳን ደህና መጣ። እንኳን ደስ አለህ አቶ ሪዛ። እንኳን ደስ አለህ። እንኳን ደስ አለህ አቶ ሪዛ። እንኳን ደስ አላችሁ። እሺ እንኳን ደህና መጣ ሀሊል። እንዴት ነህ አባቴ ሪዛ? ፈጣሪ ስራችሁን ይባርክላችሁ። አሜን። ፈጣሪ ባርከ።
ልናያቸው ነው። አዎ ያንቺ ውሳኔ ነው። አንሂድ ብዬሽ ነበር ሰሪፍ። ስለዚህ ባክሽ አሁን መጨቃጨቁን አቁሚ። አሁን የሚሄደው ለልጄ ስል ነው። እንደነሱ ቢሆን ደግሞ በፍጹም አላረገውም ነበር። በፍጹም። እናመሰግናለን ወይዘሮ ዛራ። አመሰግናለሁ። መልካም ምግብ ይሁንላችሁ። ስሚ ሰኒም የነገረችኝ ቤት ውስጥ ስራ እንደምሰራ ነበር፣ ግን ባህር ላይ ያለ ጀልባ ሆኖ ተገኘ ይመስለኛል። ጀልባ ሳይሆን መርከብ ነው። ምንም ይሁን ውይ ተይኝ፣ አቅለሽልሾኝ ሊያስመልሰኝ ነበር። በቃ እሺ አሁን ቶሎ በይና አረፍን በልሽ ልጄ። ልጄ ሳህኑ ላይ ምግብ አድርጊና ውጪ ላለው ልስጩ። እሺ በደንብ አድርገሽ ስጩ። እሺ ማዬ። እሺ እንኳን ደስ አላችሁ። ሪዛ እንኳን ደህና መጣችሁ። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደስ አላችሁ። በቃ ታዩ። በኢሚር ፋንታ እኔ ሆናለሁ። ችግር አለ? አይመስለኝም። ኢሚሬት ነው መጀመሪያ ራሱ መወሰን አለበት። ልደውልለት። አይ ባልደውልለት ይሻላል መሰለኝ። እኔ አዋራዋለሁ፣ አታስቡ። ኮራይ አንተም መድረኩ ላይ ትወጣለህ። እሺ ችግር የለውም። ምን ይደረግ? አዎ ለዚህ ስራ ብቁ ነህ። አመሰግናለሁ። ምንድነው? እኔ ብቻ እኮ ነው ያልተመረጥኩት። ስሚ ፈጣሪ ከክፉ አይን እንዲጠብቅሽ የሚያደርግ ነገር እሰራልሻለሁ። እሺ አስታውሽኝ። ሰሪፌ እንዴት እንደምትይሽ ያይሻት ነው እንዴ? በቃ እኔ ደማዬ አርፈሽ ቁጭ በይ ፈሪሃ። እንዴት ያሳዝናል ሰሪፌ። ሁሉም ነገር እኛንም ጨንቆናል። ምንም የሚያስጨንቅ ነገር የለውም። ልጄ ከመርፈዱ በፊት ተለይቷታል። ወይ አምላኬ ሆይ ፈጣሪ ሆይ እባክህን ትዕግስቱን ስጠኝ። አይ እህቴ ምን ሆነሻል? ፊትሽ እኮ ግርጥት አለብኝ። ስለዚህ ተራሴት ወሬ አትጨነቂ። ስለዚህ ግጭቱ ብቻ አስቢ በእናትሽ። ወይ ፈጣሪ ሆይ ዛሬ ሚንዣዥ መርከብ አጽድቼ ነው የመጣሁት። እስካሁን ድረስ እያዞረኝ ነው። በጣም የሚያስጠላ ስራ ነው። በፈጣሪ በስነ ስርዓት ማየት ራሱ አልቻልኩም እኮ። እስካሁን እያዞረኝ ነው። አምላኬ አሁን የመርከቡ ጽዳት ተራ ነው። ጊዜው ተራቋል እኮ። ደግሞ ቀጥሎ ምን ጽዳት ይመጣ ይሆን? ስሚ ወርቃማ ጥሩምባዎችን ስታጸጃቸው ምን አገኘሽ? እስቲ ንገሪኝ። አንቺ ተረገምሽ። አሳክሽኝ እኮ አምላክ። ምን ይሻልሻል? ጉልፊዳ ማን ላይ ነው የሚስቁት? ሰርፌ ምንድን ነው የተረገሙ? እኛ ላይ ነው የሚስቁት። ምን እያደረግሽ ነው? ታሳፍራላችሁ። አውቃችሁ ነው እዚህ የጠራችሁን ለመታየት። ልጅሽ እንጀራውን የሚያገኘው በእኛ ሱቅ እርዳታ ነው። አሁን አንቺና ጓደኞች ያሸፋችሁብን ነው። ምን እያልሽ ነው ሰርፌ? አንቺም ልጅሽም አፈር ብሉ። እስከ ዛሬ አክብረናችሁ ኖረናል። አሁን በኋላ ግን አጠገባችን እንዳትደርሱ ሰርፌ። ይበቃሻል ያልኩሽ እኮ። እስከ ዛሬ ድረስ በጣም ነው ጎያ አምላኬ። ሪዛ ወንድሜ ሪዛ ምን ተፈጠረ? እስቲ ክፈተው። እናንተ የተረገማችሁ ሰዎች እኮ ከፈት ለነገሩ እኛ ነን ጥፋተኛ። ማን የጠራትችን ሴትዮ? እስቲ ፍቺለት። ቶሎ በይ። ያልገባህበት እሱ ብቻ ነበር። ሞዴሊንግ ግን ይመስለኛል በቆንጆ እርምጃ መድረኩን ትይዘዋለህ። በጣም አሪፍ የምትሆን ይመስለኛል። ጎኒስ እስኪ ለራስሽ ስትይ በህይወታችን ውስጥ ጣልቃ መግባቱን ተይ። ለራስሽ ህይወት ተጨነቂ። ሲስቶሊኩ 140
ዳያስቶሊኩ ደግሞ 90 ነው። በጣም ከፍ ብሏል። አባዬ እባክህ ሆስፒታል እንሂድ። አስፈላጊ አይደለም፣ አያስፈልግም። መጀመሪያ ይሄንን ውሰድ፣ ግን ሐኪም ጋር መሄድ አለብህ። የመታወቂያ ቁጥርን ስጠኝና ለቤተሰባቸው ሐኪም አገኝላቸዋለሁ። በጤና ቢሮ የሚሰጥ እርዳታ ነው፣ ነፃ ነው። ታውቃላችሁ አይደል? አገልግሎቱ ሙሉ ለሙሉ ነፃ ነው። ስለዚህ እዛው ሂዱ። ታውቃለህ አይደል ሪዛ? አመሰግናለሁ። አዎ እናውቃለን። ፈጣሪ ማረ። ፈሪያና ዛራ ቤት ናቸው? አዎ ቤት ናቸው። መድኃኒትን ውሰድ። ጓደኛዬ በጣም ቸልተኝነት እየታየበ ነው። ምን ሆነ ነው? እየገባኝ አይደለም። ዝም ብለህ ነው ወንድሜ። ኤሚር አንድ ያንተ ማበረታታት ያስፈልጋታል። እሺ ህዝብ ፊት መውጣት አትችልም ነበር። በዚህ አጋጣሚ ትምህርት ቤትም እየመጣሽ ነው። ማድረግ የምትፈልገው ብቸኛው ነገር ደግሞ መድረክ ላይ መራመድ ብቻ ነው ኤሚር። ለግማሽ ሰዓት ብቻ ተወኝ፣ ባላወራ ይሻላል። ካደረሰችብኝ ጉዳት በኋላ ምንም ነገር ለርሷ ላደርግላት አልችልም። ለፈሪያ ራሱ እስካሁን ስሜ ማጥፋቱን ቅሌት ግን አልነገርኳትም። ሁሉንም ነገር ደብቄያታለሁ። እንደዛ ከሆነ በጣም ጥሩ። እሺ ግን ለእርዳታ ገንዘብ ማሰባሰቢያ ነው ቱሊን ሙሉ ገንዘቡን የምታውለው፣ ማለትም ለጎዳና ልጆች ነው። ይሄ የእርዳታ ስራ ነው። የሆነ ነገር ነግርሻለሁ፣ ግን ምንም እንደማታደርጊ ቃል ግቢልኝ። ኤሚር ፍቅረኛ አለችው ልትይኝ ባልሆነ? አዎ ወሬው ስለ ኤሚር ነው፣ ግን ስለ ፍቅረኛ ምንም የማውቀው ነገር የለም። እሺ ታዲያ ምንድነው ንገሪኛ? ያው ኤሚር ሳላፈጉሉ የእናቴን የወንድ ልብሶች ሊያሳይ ነው። ይሄ ለእርዳታ የማዋጣት እድላችን ነው። ምን አለበት? ጥሩ ስራ አይደል እንዴ? ለነገሩ መጀመሪያ መልሴን አውቀዋል። እምቢ ልልህ አልችልም። እሺ ግን ለአንዴ አይደለም፣ ለልጆቹ ስል ነው። እሺ ስለዚህ እሺ ብላል። አዎ ይመች። ፈሪያ ኔስኪ ሰርፍ ያለችው ንገሪኝ። ለምንድን ነው የተጣሉት? ነገርኩ እኮ መህመት። ማየ ትክክል ነበረች። ከነሱ ጋር መስራት ማቆም ነበረብኝ። እንደማዋራጃ መጠቀም ጀመርኩ። አባዬን ሆስፒታል ብንወስደው ደስ ይለኝ ነበር። ፈሪያ ቀለበቱን ስላፈረሽው ደስ ብሎኛል። ከእንደዛ አይነት አማች ጋር እንዴት ነበር የምትኖሪው? የምር ትሰቃይ ነበር። እንኳንም ቶሎ ተፋታሽ። እማዬ መክፈቻው ላይ ባልኖር ጥሩ ነበር። በጣም ይቅርታ። እየቀለድሽ መሆን አለበት። በፈጣሪ እኛን ለማሰቃየት ማን ነው መብት የሰጣቸው? እዛ መኖር ያልነበረባቸው እነሱ ናቸው። እንደውም አባትሽ እውነተኛ ባህሪያቸውን አየው። ፈሪሃ ልጄ፣ እዛ ቤት ውስጥ ሳይሽ በራስሽ ትተማመኛለሽ። ትልቅ ነገር ይገባሻል። እውነቴን ነው የኔ ውድ። እውነቴን ነው። ቀጥይበት።
በራስሽ ተማመኝ። ወደፊት ትልቅ ነገር ይገጥምሻል። የእንደዚህ አይነት ነገር መጨረሻው ይሄ ነው። ወንድሜ እስቲንን ይው ሁሉም ያስጠላሉ። ቆይ ምን ለብሼ ልሄድ? ማናቸውም አያስጠሉም ካንሱ። ግን ደግሞ ከፈለግሽ አሁን ሱቅ መሄድ እንችላለን። አይ አልፈልግም። ብዙ የፋሽን ሰዎች ይኖራሉ። ምንም ብለብስ እንደነሱ አልሆንም። እንዴ እስኪ አስቢው፣ በጣም ትልቅ ዝግጅት ነው። ጭራሽ ፊቴን ማያየው ማለት እኮ ነው። ምናልባት ያስታውሰኝ ይሆናል እኮ። ትዝ አለኝ ስወድቅ አድኖኝ ነበር። የሚያስታውሰኝ ይመስልሻል? ካንሱ ውዴ እባክሽ ለምን አትረጋጊም? ስለዚህ ነገር 100 ጊዜ አውርተናል። ስሚ ይኸውልሽ አንቺ መጋበዛቸው መልካምነት ነው። ደስተኛ በመሆን ፋንታ ራስሽን አታሰቃይ። ስቃያልሽ? የምን ስቃይ? እውነተኛ ስቃይ ምን እንደሆነ ታውቂያለሽ? ስሚ እውነተኛ ስቃይ ይሄ ነው። ስለዚህ ይሄ ማለት ቱሪና ታቤ ፋሽን ሾው ላይ ትኖራለህ ማለት ነው? አዎ። ግን ለምን? ምክንያቱም ገቢው ለእርዳታ ድርጅት ነው የሚሆነው። ስለዚህ እኔና ኮራይ እና ግዛ ተባብለናል። እና አንቺ ደግሞ ፊት ለፊት ቁጭ ታያለሽ። መምጣት አልችልም። ፈሪያ እባክሽ የማትመጭበትን ምክንያት ንገሪኝ። አንድ አይነት ህንፃ ውስጥ ስለምትኖሩ ነው ወይስ በወላጆችሽ ምክንያት ነው? አልገባኝም። ቆይ አንተ ግን አንድ አይነት ቦታ እንደምንኖር በምን አወቅ? በድንገት የኔና የልጇ ስልክ ተቀያይሮ ነበር። ስልኳን ለመለሰላት ሲሄድ አይቻት ነበር። ያኔ ከሷ ጋር ተያይተን ነበር። ለማንኛውም እሱን ታዩና ለምንድን ነው የማትመጪው? ንገሪኝ። ለምንድን ነው እንደዚህ የምታስጨንቀኝ? እንደሱ አይነት ቦታዎች መሄድ አልወድም። በቃ መሄድ ግዴታዬ ነው እንዴ? አይ ምንም ነገር የማድረግ ግዴታ የለብሽም። ታዲያ አሁን ምንድነው የሚፈጠረው? ማመት በቃ እስከ ሰኔ መጨረሻ እንድንጠብቅ አዞኛል። ያለበለዚያ ሀሊል ችግር ውስጥ ይገባል። ለምን ሰኔ ደረሰ? ወደ ሀገሩ እንደሚመለስ ነግሮኛል እና ያክስቱ ልጅ ከውትድርና አገልግሎት ይመለሳል። ለዛ ብሎ ነው። እሺ የማይሆን ቦታ ልናስቀምጣቸው አይገባም። የፈለጉትን ያድርጉ። እስኪ ማን ነው አሁን ለሱ ይሄንን የሚሰጠው? እኔ ጨርሰዋለሁ አባዬ። ምንድነው ላራ? እንድታውቂው ነው እንጂ ሌላ ምንም አይደለም። ያንቺ ምርጫ ነው ካንሱ። አዎ ወይንም አይደለም በይ። እባክሽ ላራ አንድ ነገር በይኝ። ካንሱ ካሁን በኋላ የፈለግሽውን አድርጊ። ማመን የምትከብጅ ሰው ነሽ። ስፖርት ቤት የምትሄጂው እሱን ለማየት ብቻ ነው። ግን እንዲህ አይነቱ አጋጣሚ ያልፍሻል። እነዚህ ሁለት አጋጣሚዎች አንድ አይደሉም። እዛ ብዙ ፓሪስ ሂልተኖች ይኖራሉ። እነሱ ማለት ምን ላድርግ ነው? ደህና መሻችሁ። እንደምን አመሸሽ? ደህና መሸሽ።
እንዴት ነሽ? ደህና እንዴት ነሽ? እኔ ደህና ነኝ አለሁ። ቀለበትሽ ቃል ኪዳኑን አፍርሻለሁ። በጣም ጥሩ አድርገሻል። እኔም አልወደድኩትም። ይቅርታ። ደህና ምሹ። ደህና ምሽ። ደህና ምሽ። ፈሪያ ስለተለያየሽ ደስ ብሎኛል። ማለቴ አሁን ደህና ትመስያለሽ። አመሰግናለሁ። እኔ ምልሽ ስለ ላራ ፋሽን ሾው ሰምተሻል እንዴ? ያንቺን ልብስ የምትሰራልሽ እናቷ ስለሆነች ነው የጠየቅኩሽ። እሺ ኢምር ሳራፎግሉም እዛ ፋሽን ሾው ላይ ይኖራል ይሆናል። አላወኩም። ተጠርቻለሁ፣ ግን ደግሞ እኔ አልሄድም። ለምን? ምን መሰለሽ፣ እዛ ብዙ ሰው ይኖራል። እንደዛ አይነት ነገር ውስጥ መግባት አልችልም። እና ደግሞ ለኮሌጅ ፈተና እየተዘጋጀውም ነው። እሺ በቃ ቻው። እሺ ቻው። መጨረሻ ልምምድ ነው። ፉርካን ወደዚህ ና፣ ወደ መሃል ና። አሁን ተራመድ። ከዛ ድጋሚ ትመጣና እዛ ጋር ቆመ ትመለሳለህ። ካለምንም ጉጉት በመካከላቸው ትራመዳለህ። መፍጠን ነበረብህ። ቆይ አንዴ። እሺ አሁን ልክ ነኝ? ኤሚር እባክህ ና። እሺ ቆንጆ። አሪፍ፣ በጣም ጥሩ ነው። እንዴ ሴቶች ቶሎ በሉ እንጂ እየረፈደብን እኮ ነው። ቶሎ በሉ፣ ቶሎ ተራመዱ። ቀስ በይ እንጂ መድረኩ ላይ እኮ አንራመድ። ወይ በእናታችሁ ቶሎ ነው። ካንሱ ይህንን ያህል ከደበረሽ ለምን ፋሽን ሾው ጋር አትመጪም? እባክሽ ልትተይኝ ትችያለሽ? አሁንም ጊዜ ያለን ካንሱ። እርግጠኛ ነሽ አትመጪም? በኋላ ግን እንዳይቆጭሽ። በፍጹም አይቆጨኝም። እሺ እንደዛ ከሆነ ፔሊንን ይዣት ሄዳለሁ። ግን እባክሽ በኋላ ደግሞ ለምን አልሄድኩም ብለሽ እንዳልጨኝ ማልኩሽ። ቆይ ዘሮ ተኔም ለኔ አትጨነቂ ሂጂ። ቆይ ይመስለኛል ፈሪያ ትመጣለች። አትመጣም። እሺ ሁላችሁም ዝግጁ ናችሁ? ተው እንጂ ወደ ሱቅ ልሄድ ነበር ፈይሰል። እንደዛ ከሆነማ በጣም ጥሩ። ተመስገን ዛራ፣ ተመስገን።
የመጀመሪያ ስምምነታችን አደረገ። አረ በጣም ደስ ይላል ሬዛ። መልካሙን ሁሉ መኝላችኋለሁ። በፍጥነት ይሆናል ብዬ አልጠበቅኩም። ቬይዘል ራሱ በጣም ደስ ብሎታል። በቃ ሂጄ ልየው። እሺ ዊ በጣም ደስ ብሎኛል። በል ሂድ ይቅና። አሜን በይ ቻው። እሺ መልካም ቀን። ደህና ዋል። ተመስገን ፈጣሪ ጸሎታችንን ሰማህን፣ በረከቱን አብዛለን። ተመስገን ነው። ተመስገን አምላኬ። ወይ ሪዛ በጣም ፈጥነ ተመለስክ። እቃ ረሳህ እንዴ? ወይዘሮ ዛራ ላናግርሽ እፈልጋለሁ። ቆንጆ ጎበዝ።
ስሚ የፈሪያ እናትም እዚህ ያለች እኛ አዘጋጆች ስለሆነን ይሄድና እንኳን ደህና መጣሽ ልበላት ሰላም እንዴት ነሽ ሰላም ልጅሽ ዛሬ ብቻሽን አረገችሽ አይደል መጣሽ